ሰላም ጤና ይስጥልን ውድ ተከታዮቼ፣ ባለፈው በሰርግ ስርዓት ውስጥ ስለሚመረጡ ሶስቱ ሚዜዎች ነግሬያችሁ ነበረ። ዛሬ ደግሞ ሶስቱ ሚዜዎች በምን አይነት መስፈርት ይመረጣሉ፣ ለምን አገልግሎት ይውላሉ፣ ምን አይነት ኃላፊነት አለባቸው የሚለውን ሰፋ ባለመልኩ እነግራችኋለሁ። እንግዲህ በሰርግ ስርዓት በተለይም ወደ ገጠራማው አካባቢ የሚካሄደው በገጠር ሰርግ ስርዓት ውስጥ ቀኝ ሚዜ፣ ግራ ሚዜ እና ስር ሚዜ የሚባሉ ሚዜዎች ከጠቅላላ ሚዜዎች በተለየ መልኩ ይመረጣሉ። እነዚህ ሚዜዎች የሚመረጡበት መስፈርት ምን ይመስላል የሚለውን ነገር ነው የምነግራችሁ። እንግዲህ የመጀመሪያው ግብረ ገብነት ያላቸው መሆን መቻል አለባቸው። ጥሩ ስም ያላቸው መሆን መቻል አለባቸው። ጥሩ ስነ ምግባር እንዲሁም በጥሩ አስተሳሰብ የተሻሉ መሆን መቻል አለባቸው። ለምንድን ነው ከተባለ በጥሩ ስነ ተግባቦት፣ በጥሩ ኮሚኒኬሽን ስኪል፣ በጥሩ ከሙሽሪት ቤተሰቦች ጋር ጥሩ የሆነ ስነ ተግባቦት ፈጥረው ስርዓቱን በቶሎ ለማስፈጸም ያግዙ ዘንድ ነው። ደግሞ ወይም ስርዓቱ በደንብ ያምር ዘንድ ለስርዓቱ ድምቀት የበኩላቸውን አስተዋጽኦ ያበረክቱ ዘንድ እንዲሁም የሙሽራውን ቤተሰቦችም ያስመሰግኑ ዘንድ ጥሩ ስም አላቸው ተብለው ይሉ ዘንድ ነው። ምክንያቱም በበላይነት ቀድመው የሚገኙ እነዚህ ሶስት ሚዜዎች ስለሆኑ በእነዚህ አይነት መስፈርቶች ነው የሚመረጡት። ዋናውና ትልቁ የመጨረሻው መስፈርት ግን የሙሽራው የቅርብ ዘመድ መሆን መቻል አለባቸው። እንግዲህ ቅድም ምክንያቱን ሳስረዳ በጥሩ ስነ ምግባር ስርዓቱን እንዲያስተዳድሩ ከሙሽሪት ቤተሰቦች ጋር በጥሩ ሁኔታ በመግባባት ሁኔታውን እንዲያፋጥኑ ነው እንግዲህ ብያቸዋለሁ። ዘመድ መሆናቸው አስፈላጊነቱ ግን ሙሽሪትን በበላይነት ወይም በኃላፊነት የሚረከቡ እነዚህ ሶስት ሚዜዎች ናቸው። በተለይም ደግሞ ስር ሚዜ ቃል ገብቶ ነው የሚወጣው። ሙሽሪት ቢደክማት ሊያዝል ተሸክሞ አዝሎ ይዞ ሊወጣ፣ መንገድ ላይ ቢደክማት አዝሎ ይዞ ሊንቀሳቀስ። በተለይ ወደ ገጠራማው አካባቢ በፈረስ ስለነበረ ሰርጉ የሰርግ ስርዓቱ በፈረስ ስለሆነ የሚደረው ፈረሱ እፈራለሁ ብትል ፈረሱን አወርዶ በጀርባው ሁሉ አዝሎ የመሄድ ኃላፊነት አለበት። ምግብ የሆነ ነገር አልጣፈጠኝም ብትል ምግብ እንዲሰራላት ሌላ ምግብ እንዲቀይራላት የማድረግ ኃላፊነት አለበት። ቢያማት ሁሉ ነገር የሚንከባከባት የሆነ ነገር ቢደርስ ቤተሰቦቿ ጋር የማድረስ ኃላፊነት አለበት እና ስር ሚዜው ቃል ገብቶ በቃለ መሐላ ነው ከሙሽራው ቤተሰቦች ሙሽሪትን ተረክቦ የሚወጣው ስር ሚዜው። ቀኝ ሚዜና ግራ ሚዜም አብረው አጋዦች ናቸው ማለት ነው። ስለዚህ ሙሽራይቱን በበላይነት ተንከባክበው የሚወስዱ ስለሆኑ እነዚህ ሶስቱ ሚዜዎች በቅርብ ሙሽሪትን ስለሚያገኙ የሙሽራው ቤተዘመዶች መሆን መቻል አለባቸው ለታማኝነቱ ሲባል ተብሎ ስለሚታሰብ እነዚህን መስፈርቶች አሟልተው ነው የኛ አባቶች የገጠር አባቶች የኛ አባቶች እንደዚህ አይነት የሚሉ። ግን እነዚህ ሰዎች እንደዚህ መሆናቸው ዘመድ መሆናቸው ጥሩ ስነ ምግባር እንዳላቸው እና ጥሩ ስም እንዳላቸው ግብረ ገብነታቸው ምናምን እንዴት እንደሆነ እነዚህንስ የሙሽሪት ቤተሰቦች በምን መንገድ ነው ሊለዩ የሚችሉት? አምነው የሚሰጧቸው እነዚህ ጥሩ ሰዎች ናቸው ስለተባሉ ነው ወይስ የሚለዩበት መንገድ የሚጠይቁት ጥያቄ አለ ወይ ለሚለው ምላሽ ቀጣይ ክፍል 3 ላይ ሰፋ ባለመልኩ ይዤላችሁ ቀርባለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለሌሎች አድርሱልኝ፣ እንዲታይ አድርጉልኝ። ያው ፔጄ ወይም ደግሞ ይሄ ቲክቶክ አካውንቴ በጣም ተከታይ የለውም እና ፎሎው አድርጉ። አመሰግናለሁ።